ሄሎ አባዬ። ኧረ እማዬ ጠፋችብኝ እንዴ? አሁን አብራኝ ነበረች እኮ። አዎ ደከመኝ ብላ አረፍ በይ ብያት ውሃ ላምጣልሽ ብዬ ስመለስ አጣኋት። እኔ ምንም አላረኳትም። እኔ ምን ላደርጋት እችላለሁ? አንቺ ያልገባሽ ነገር አለ። እሺ ጥሩ አስረዳኛ። ሂዊ ማለት እኮ ህይወቴ ናት። እሷን ከማስከፋ ብሞት እመርጣለሁ። እርግጠኛ ነህ? ይኸውልሽ ቤቲ፣ እሷን ስለማከብራት አክብሬ እያወራሁሽ ነው። ልትረጂኝ ካልቻልሽ ደግሞ ምንም ማድረግ አልችልም። ቤቢ መታከሚያዋ እኮ ደርሷል እንዴ። ቀጠሯን ሁሉ ነገሯን እንዴት እርግፍ አርጋ ባንዴት ሄዳለች? ቆይ ታዲያ ለምንድን ነው እኔ ምክንያት ማድረግ የፈለግሽው? ይኸውልህ ቤቢ ካንተና ከኔ ውጭ የምትቀርበው ሰው የለም። ስለዚህ ራስሽን ፈትሽ። ናቲ ትሁት ልጄ ናት። የራሷ ጉዳይ ብዬ መተው አልችልም። የራሷ ጉዳይ ካልክ ፍቅርህን አጣራ። ውለታዋን እንዳይሆን የወደድከው ማን ነው? እኔ ነኝ አለሜ ነኝ። አለሜ ለናቲ አንድ ነገር አምሮኛል። አምሮቴ ደግሞ የልጅ ልጅ ማየት ነው የምፈልገው፣ ያንተን የልጅ ልጅ ማየት ነው የምፈልገው የሚለው ጥያቄዋ። ታዲያ አንድ ነገር የደበቋን ነገር እንዳለም ከሱ ምላሽም አሳውቃለች። እሱም ይህንን ነገር እርሺው፣ ሌላ ነገር ምንም ነገር አደርግልሻለሁ፣ ይህንን ነገር ግን ተስፋ ቁረጭ በማለት በትሁቴና በናቲ መካከል ልዩነት እንዳለም ይነግራታል። ታዲያ አለሜም ምክንያቱ ምንድን ነው ማወቅ እፈልጋለሁ በማለት ታዲያ ናቲም ምክንያቷ አለሜ እንደሆነች ታዲያ አለሜም ምክንያቷ እኔ ከሆንኩኝ ማወቅ ፈልጋለሁ የሚለው ጥያቄዋ ምላሽ ባለማግኘቷ ወደ አባባም በመሄድ አባባን እንዲነግራትና በትሁቴና በናቴ መካከል ምንድነው የተፈጠረው ግጭት፣ ለዛውም እኔ ነኝ ምክንያቷ በማለት ታዲያ አባባም ደግሞ ማወቅ የማይጠበቅብሽ ነገር ስለሆነ እለፊው ያላ ቢሆንም አለሜ ግን ነገሩን ማወቅ ፈልጋለሁ፣ ለዛውም በእኔ ምክንያት ተጣልተው በእኔ ምክንያት ትሁቴ ከዚህ ቤት አትመጣም፣ ያለው ከባድ ክፍተት እንደሆነ ተረድቻለሁ። ትሁቴ ከመጣሽ ቆይታለች፣ እኔን ማግኘትን ማየት አትፈልግም። ይህ ሁሉ ችግር ደግሞ የተፈጠረው በእኔ ምክንያት ነው። ስለዚህ ትሁቴን ማግኘት እፈልጋለሁ፣ እንዲሁም ደግሞ ምክንያቱም ማወቅ እፈልጋለሁ። አባባ የካሌብ አባትም የተደበቀውን ነገር በእሷ ምክንያት እንደሆነና ከሀገር ያስወጣችው ወንድሟ በቤቴ ላይ ጥቃት እንደፈጸመባትና እንዲሁም በእህቷ ላይ የመድፈር ሙከራ ሲያደርግ ቤቴ እህቷን ለመከላከል እህቷን ለማዳን ስትሞክር ልጇን እንደገደለውና እህቷንም በመደብደብ እህቷንም መራመድ እንዳትችል ሽባ እንዳደረጋትም ይነግራታል። ታዲያ አለሜም አሁኑኑ መሄድ ፈልጋለሁ፣ ቤቴን ማግኘት እፈልጋለሁ፣ ፍርዷን ነው ያን ሁሉ ያደረሰችብኝ ሁሉ ፍርዷን ነው፣ ለካም ተበዳይና በማለት ታዲያ አለሜ ወደ ቤቴ ቤት መሄድ እፈልጋለሁ የሚለውን ጥያቄዋን አባባም ወደዛ መሄድ እንደሌለባትና ሌላ የተሻለ መፍትሄ እንደሚፈልጉ ተበድላለች። ነገር ግን ደግሞ ያንቺ መሄድ ወደዛ መሄድ መፍትሄ አይደለም ያላት ቢሆንም አለሜ መሄድ እፈልጋለሁ፣ ከፈለገችም ትግደለኝ፣ የፈለገችውን ማድረግ ትችላለች። የእህቷ ደብዛ የጠፋባት ቤቲም ወደ ተለመደው ስፍራ በመሄድ አሁንም ስለ እህቷ ስለ ህዊ ወዴት እንደሄደችና ቤቢ የሚያውቀው ነገር ካለ ለዚህ ነገር ምክንያቱ እሱም ከሆነ ምናልባትም በማለት ሰጠይቀው ታዲያ ቤቢም አለች የተባለችበት ቦታ በሙሉ ከዚህ በፊት አብረን እንሄድበት የነበረው ቦታ በሙሉ ሄጄ ነበር፣ ፈልጌ አጥቻታለሁ፣ አሁን የቀረኝ ክፍለ ሀገር መሄድ ነው ይላል። ታዲያ ቤቲም ከሱ ጋር ለዚህ ነገር ምክንያቱ በእኔ በኩል ምንም አይነት ምክንያት የለም፣ ከእህቴ ጋር ተጋጭተንም ተነጋግረን ማናቅም፣ ለዚህ ነገር ተጠያቂው አንተ ትሆናለህ ያለችው ቢሆንም ነገር ግን ቤቢ አንቺ ዙሪያሽ መፈተሽ ትችያለሽ፣ ከኔ ጋር ምንም አይነት ንክኪም ሆነ ምንም አይነት ግጭት ከዚህ በፊት ተፈጥሮ ማያውቅም፣ አሁንም ምንም አይነት የተፈጠረ ነገር የለም ሲል ታዲያ ቤቲ ምን ሊፈጠር ይችላል፣ ወዴት ልትሄድ ትችላለች እያለች እህቷን ፍለጋዋን ቀጥላለች። ትሁቴም ወደ ህዊ ቦታ በመሄድ የተሻለ መፍትሄ ለማግኘት ከዚህ በፊት ህዊን ያገኘችበት ቦታ ብትሄድም ነገር ግን በቦታው የነበረው ቤቢ ነበር። ቤቢም ማነሽ፣ ምንድነሽ፣ ከየትነሽ የሚለውን የተለያዩ ጥያቄዎች ታዲያ ትሁቴም እኔ የቤቲ ሰራተኛ ነኝ በማለት ትሁቴ ከሁላቸውም ጋር ለመነጋገር ከናቲም ጋር ያላት ነገር ከአባባም ጋር እንዲሁም ደግሞ ከቤቲ ጋር ከሁላቸውም ጋር መጋጨት የሆነባት የሀሳብ ልዩነት ያለው ከኔ ጋር ይሆን እንዴ በማለት ከቤቲም ጋር ስትነጋገር ከቤቲም ተደማጭነት ባለማግኘቷ ታዲያ ከሁላችሁም አያገባኝም፣ እንዲያውም ከሁላችሁም ራሴን አግልያለሁ በማለት ትሁቴ
ምናልባትም እኔስ እሆን እንዴት ተጠያቂዋ በማለት በአሁኑ ከዚህ በፊት ከናቲ ጋር ስትነታረክ የነበረችበት ምንም አይነት አቋም ያለው ነገር ልታገኝ ስላልቻለች ታዲያ ከቤቲም ጋር ከዚህ በኋላ ከማናቸውም ጋር አልነታረክም፣ ከማናቸውም ጋር አያገባኝም በማለት ቤቲንም ከዚህ በኋላ ምንም አይነት ስብከት እንደማታደርግላት የፈለገችውን ማድረግ እንደምችል በተለያየ ጊዜ ቤቲን አታድርጊ፣ መንገዱ ይህ መሆን የለበትም፣ ከጎንሽ ነኝ፣ አብሬሽ ነኝ፣ ነገር ግን ደግሞ አለሜ ወንጀለኛ አይደለችም፣ አለሜ የምታውቀው ነገር የላትም የሚለውን ይህንን ማብራሪያ የማትቀበለውን ቤቲን ታዲያ የፈለግሽውን ነገር ማድረግ ትችላለች፣ ከዚህ በኋላ እንዲሁም እኔ በእናንተ መካከል ምንም አያገባኝም በማለት ራሷን እንዳገለለች ትነግራታለች። ናቲም ለአባባ መፍትሄ የለውም ብሎ የሚያምንበትን ችግር ለአለሜ በመናገሩ ትክክል አልሰራም ለምን ነገርካት ያለ ቢሆንም አባባ ግን ነገሩን መስማት አለባት። ነገር ግን አሁን ከአንድ ነገር ልንጠብቃት ይገባል። አለሜ ወደዛ ቤት መሄድ እፈልጋለሁ ብላለች። ለትሁቴም ልናሳውቃት ይገባል በማለት ትሁቴን ሲያነሳባት ናቲም ተስፋ እንደቆረጠና ትሁቴ የተረዳችው እንዳልሆነች ከዚህ በኋላ አያገባኝም የሚል ምላሽ ቢመልስም አባባ ግን ትሁቴ ልጄ ናት፣ አያገባኝም የሚባል ነገር የለም፣ አለሜንም ልናግዳት ይገባል፣ አለሜ የፈለገችውን ነገር ማድረግ ትችላለች፣ ቤቲ መሄድ እፈልጋለሁ በማለት አለሜ እንደተፋጠጠችና ወደዛ ቦታ እንዳትሄዱ ሁላችንን መከላከል እንደሚኖርብን ቤቲ ፊት ለፊት ካገኘቻት ምንም ልታደርግ እንደምትችል መገመት አይገብድም። አለሜን ልንጠብቃት ይገባል። አለሜም ወደ ቤቲ መሄድ እፈልጋለሁ፣ ቤቲ ማናገር እፈልጋለሁ፣ የፈለገችውን ነገር ማድረግ ትችላለች የሚለው ሁላቸውም ዘንድ ተቀባይነት እንደሌለው ስላወቀች ታዲያ ከናቲ ጋር መንገድ እየተራመደች እያለ ደከመኝ ማረፍ እፈልጋለሁ በማለት ናቲ ወደ ሱቅ ውሃ እንዲያመጣላት ዘወር እንዲልላትም አድርገዋለች። ታዲያ ናቲም ለአለሜ ውሃ ይዞ ሲመለስ አለሜ ግን በቦታው አልነበረችም። አለሜም ወደ ፈለገችው ቦታ ቤቲን ብቻዋን ማግኘት ፈልጋለሁ፣ የፈለገችውን ነገር ማድረግ ትችላለች፣ ፍትህ ተጓሎባታል፣ አጥፍቻለሁ፣ ወንድሜን ከሀገር አስወጥቻለሁ፣ በገንዘቤ አስወጥቻለሁ፣ ቤቲ ሁሉ ግፍ ከደረሰባት እኔ ግፈኛ ነኝ ያለችው ግፏን የተቀበለችው አለሜ ወደ ቤቲ ቤት ፊት ለፊት ሄዳለች። ታዲያ ቤቲን በር ሲቆረቆር ማን ነው በማለት ስትጠይቅ አለሜ እንደሆነ ስትነግራት አለሜ መሆኗን ስትነግራት ቤቲን በር ከመክፈቷ በፊት ስለታም ነገር አለሜን የምትገልበት ነገር አለሜን ምንም ሳታናግር ያለምንም መነጋገርና ማዳመጥ አለሜን መጨረስ እንደምትፈልግ ስለታም ነገር እሷን የምታጠፋበት ነገር እየፈለገች ነበረ። እስኪ አለሜ ወዴት እንደሄደች ግራ ገብቶኛል በማለት ለአባባም ደውሎ እየተናገረ ነበር። ናቲም አለሜ ወዴት እንደምትሄድ ምን ልታደርግ እንደምትችል ምን ሊደርስባት እንደሚችል የሁላቸውም ጥበቃ ሀሳብ አንድ ነበረ። እስኪ ይደርሱላት ይሆን ወይስ ደግሞ አለሜን ቤት ትጨርሳት ይሆን? ሀሳብ አስተያየታችሁን፣ ግምታችሁን እናንተም ኮሜንት ስራ አስቀምጡልኝ እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ቪዲዮውን ላይክ ማድረግ አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። መልካም ቆይታ